ህንድ ወይንም ኢንዲያ የሚገኘው ታጅ ማህል ከዓለም አስደናቂ የሥነ ህንጻ ጥበቦች ከታዩበት አንዱ ነው። ከዚህ ቅንጡና ዝነኛ ኪነ ህንጻ ከግማሽ ማይል ወይንም ደግሞ ከ800 እርምጃዎች ባነሰ ርቀት ላይ የሚገኝ አንድ አነስተኛ ካፌ የብዙዎችን ትኩረት ስቧል። ይህም ሼሮስ ሃንግአውት የተባለ ካፌ ነው። ለመጀመሪያ ጊዜ ካፌውን የጎበኙት የህንድ ጎብኚዎች ቡድን ለነበረኝ ድፍረትና ምን ያህል አድናቆት እንዳላቸው ሲነግሩኝ የተሰማኝ ደስታ ወደር አልነበረውም ትላለች ሩፓ። ዕድሜዋ 22 ዓመት ነው። የአሲድ ጥቃት ሰለባ ሆና የተረፈች ናት። እሷም ከሌሎች 4 ጓደኞቿ ጋር በመሆን ሼሮስ ሃንግአውት የተባለውን ካፌ ታስተዳድራለች። ሩፓ በዚህ ስራዋ ላይ በርካታ እንግዶችን የምታስተናግድ ሲሆን ከደንበኞቿ የሚሰጣት አስተያየት ብርታትን ሰጥቷታል። ከዚያን ጊዜ ጀምሮ አንድ ሲኒ ቡና ለመጠጣት ብቻ ሳይሆን እኛን ለማነጋገር ጭምር አዘውትረው የሚመጡ ደንበኞች አሉን ትላለች ሩፓ፣ የሼሮስ ሃንግአውት ካፌ መስራቿ። ወደ ሼሮስ ሃንግአውት የሚመጡ ጎብኚዎች ሁልጊዜም በውስጣቸው የተለየ እርካታ ተሰምቷቸው ነው የሚወጡት። ይህ የሚሆነው ካፌው በሚያቀርበው ዘመናዊ ቡና አሊያም ጣፋጭ ምግቦች ምክንያት ብቻ አይደለም። በወርሃ ታህሳስ 2014 በሰሜን ህንድ ኡታር ፓራዴሽ ግዛት ውስጥ በምትገኘው አግራ ከተማ የተከፈተው ሼሮስ ሃንግአውት ካፌ አስተናጋጆች ታሪክ ነው የእነዚህን ሰዎች እርካታ የሚያመጣው። በዚህ ካፌ ውስጥ የሚሰሩ አስተናጋጅና የካፌው አስተዳዳሪዎች በደረሰባቸው የአሲድ ጥቃት ውብ መልካቸውን ያጡና በሕክምና ጦት ብዙ የተፈተኑ ናቸው። በቃጠሎ ከጠቆረው ፊታቸውና ከተሰበረው ማንነታቸው የሚወጣውን ስቃይ እየተጋፈጡ ለበርካታ ዓመታት በቤቶቻቸው ውስጥ ተገልለው የኖሩ ናቸው። አንድ ቀን ግን ሕይወታቸውን የሚቀይር አጋጣሚ ተፈጠረ። በ2013 ዓ.ም በዓለም አቀፍ የሴቶች ቀን በፌስቡክ የተጀመረውን ስቶፕ አሲድ አታክ የተባለውን ዘመቻ ተመለከቱ። ወደዚያም በመቀላቀል ወደ አደባባይ ወጡ። የአሲድ ጥቃት ይቁም የሚለው ዘመቻ የእነዚህ ሰዎች ሕይወት መቀየሪያ መነሻው ናቸው። በህንድ በርከት ያሉ የአሲድ ጥቃቶች ይደርሳሉ። በቅርቡ ጥቃቶችን መመዝገብ የጀመረው ብሔራዊ የወንጀል መዝገብ ቢሮ the National Crime Records ቢሮ የተባለው የመንግስት ድርጅት በየዓመቱ አገሪቱ ከ1000 በላይ የዚህ አይነት ወንጀሎች ይፈጸማሉ። ሆኖም ግን አብዛኛዎቹ ጥቃቶች በሴት ልጆቻቸውና በቤተሰቦቻቸው ላይ ከሚደርሰው የባህል ጫናና ጭንቀት እንዲሁም በድጋሚ ጥቃት ይደርስብናል ከሚል ፍርሃት የተነሳ ሳይመዘገቡና ሪፖርት ሳይደረጉ ይቀራሉ። በዚህም ሳቢያ ከተመዘገቡት የአሲድ ጥቃት ሪከርዶች በላይ በርካታ እህቶች በህንድ አገር በአሲድ ጥቃት ይደርስባቸዋል። የአሲድ ጥቃት በሰው ሰውነት ላይ ብቻ ሳይሆን በአእምሮና በስሜት ላይም ከባድ ጉዳት ያደርሳል። ብዙ ተጎጆች ብዙ ቀዶ ሕክምናዎችን ያደርጋሉ። ከዚያም በላይ ግን ከማህበረሰብ መገለልና አድሎ ጋር በመታገል ኑሯቸውን ይገፋሉ። ነገር ግን እነዚህ ሴቶች ተሸንፈው አልቀሩም። እዚያ የሚሰሩት አስተናጋጆችና ሰራተኞች ሁሉ ሕይወታቸው ከዚህ ከባድ ሁኔታ የተረፉ ሴቶች ናቸው። የካፌው ትርፍና እድገትም ለተጎጂዎች ሕክምናና ማቋቋሚያ ስራዎች ይውላል። ይህ በካፌው የተደነገገ ልዩ ሕጋቸው ነው። እነዚህ ሴቶች ተጎጂዎች ተብለው እንዲጠሩ በፍጹም አይፈልጉም። ሺ ሂሮስ ወይንም ደግሞ ሴት ጀግኖች ተብለው እንዲጠሩ ይፈልጋሉ። ከዚያም ነው ሺ ሂሮስ ከሚለው ሼሮስ የሚለውን ያመጡት። ምክንያቱም በጣም ከባድ ፈተናን አልፈው በጽናት ቆመዋልና ነው። ከነዚህ ጀግና ሴቶች እርምጃ በኋላ ማህበረሰቡ በብዙ መንገድ አስተሳሰቡን እንዲቀይር ሆኗል። የአንድን ሰው ውበት በፊቱ ላይ ብቻ አይለካም፣ በልቡ በድፍረቱና በትግሉ ይለካል የሚለውን ብርቱ ሐሳብ አስርጸዋል። ጠባሳ የሰውን ውበት ሊለውጥ ይችላል፣ ነገር ግን የሰውን ክብርና ህልም ሊያጠፋ ፈጽሞ አይችልም። የሼሮስ ሃንግአውት ጀግኖች ያስተማሩት አንድ ነገር አለ። ሰው ምንም ያህል ከባድ ፈተና ቢገጥመው እንደገና ሊነሳ ይችላል።
ከመትረፍ በኋላ በስነ ልቦና በርትቶ ራስን የመቻል ታሪክን የሚናገሩት የካፌው አስተናጋጆች ከብቸኝነትና በትናንት ከመኖር ወጥተው ዛሬያቸውን በኩራት የሚኖሩ ብርቶች ናቸው። ይህ ታሪክ የህመም፣ የትግል፣ የተስፋና የድል ታሪክ ነው። አንዳንድ ሰዎች ወደ ካፌው ሲሄዱ በአካላቸው ላይ የሚታየውን ጠባሳ ብቻ ይመለከታሉ። ነገር ግን ከዚያ በላይ ያለውን የድፍረትና የጽናት ታሪክ አይመለከቱትም። ከተመለከቱት ደግሞ እጅግ ተደንቀው በስራቸው ኮርተውባቸው ይሄዳሉ። ይህ የሼሮስ ሃንጋውት ካፌ አስተናጋጆች ትልቅ ታሪክ ነው።